ከኔ ለማራቅ ስትል የፈጠርከው ዘዴ ብቻ ነው። እሷን ደግሞ እንዳሻንጉሊት እያያሃት እንደሆነ እየተሰማኝ ነው ያለው። ኪሩቤል ለምን እንደዚህ ታስባለህ? እኔም እኮ የራሴ ስሜት አለኝ አይደል እንዴ? አንተ እንደምትወዳት አስመስለህ እሷን ትቀርባታለህ፣ ግን ደግሞ አላማህ ሌላ ነው። እሷ ፈገግ ባለች ቁጥር ደግሞ እየተጎዳው ያለሁት እኔ ነኝ። እሷ እኮ እንዲሁ ናት። አንድ ልጇ ስለሆነች አትፍረጅበት። እማዬ ዛሬ ሌላ ሰው ሆናብኛለች። ከዚህ በኋላ ማምሸት የለም ከቤት ብቻሽ እንዳትወጪ ምናምን እያለች ታስፈራራኛለች። ፊቷ ላይ የሚታየው ፍርሃት ደግሞ በጣም አስጨንቆኛል። አባዬ ምንድነው የተፈጠረው? የምታውቀው ነገር አለ እንዴ? አትስሚያት ባክሽ። ማታ ከባድ ህልም አየሁ ስትል ነበር። ሴቶች ደግሞ እንዲህ ናቸው። አስጨናቂ ነገር ሲያጋጥማቸው ራሳቸውን መቆጣጠር አይችሉም። ህልም ብቻ ነው። ህልም ብቻ ይመስላል አባዬ። ፊቷ ላይ የሚታየው እኮ ከህልምም በላይ የሆነ ከባድ ፍርሃት ነው። እኔ ግን ህልም ብቻ አይመስለኝም። የኔ ልጅ ህልም ብቻ እንጂ ታዲያ ሌላ ምን ሊሆን ይችላል? እሷ ስለተጨነቀች ደግሞ አንቺ መጨነቅ የለብሽ። እኔ ስመጣ ነው እንዴ ልሂድ የምትሉት? አይ ልንሄድ እያሰብን ነበር የመጣኸው አይደል ብሩኬ? አረ አላስብንም፣ ገና መገናኘታችን ነው። አትጩይ። ዝም ብለሽ ብታዳምጪኝ ይሻልሻል። የዚህ ቤት ባለቤት እኔ መሆንን ደግሞ አትርሺ። ጋሼ ልቀቀኝ። ምን እያደረክ ነው? እኔ እኮ የቤት ሰራተኛ ነኝ። ለምንድን ነው ህይወት የሚበጠብጡት? ሰዎች እንዲህ አይነት እድል ሲሰጣቸው እኮ ደስተኛ ነው መሆን መቻል አለባቸው። ቆይ ምንድን ነው የምትፈልጊው? ስደት፣ ችጋር፣ እሱን ነው የምትፈልጊው? እባክህ ተወኝ ጋሼ፣ እባክህ ልቀቀኝ። ልቀቀኝ ጋሼ። ዝም በይ ያልኩህ። ማያ ሳትፈልግ የሚሆን ምንም ነገር የለም። ለዛሬ አንቺ ጋር ልተኛ፣ እዚህ ጋር ቢሆን መሬት ላይ ተኛለሁ። የምን መሬት ነው የምትይው? እና እሺ ግቢ ተኛ። ማያ ምንድን ነው ያልሽው? ማያ ምን ሆነሽ ነው?
አባዬ ማያን እያየሃት ነው? በጣም እኮ እያለቀሰች ነው። ምንድነው ማያ? ምን ተፈጥሮ ነው? ምን ሆነሽ ነው? አላቅም አባዬ። እኔ ጋርም አሁን ነው በሩን ከፍታ የመጣችው። ማያ ምንድነው የሆንሽው? ንገሪኝ። ሮዛ አትጨነቂ። አሟትም ከሆነ ከፋርማሲ መድኃኒት እንገዛላታለን። ማያ በይ ተነሽ እንሂድ። ሆስፒታል እንሂድ። ነይ ተነሽ። ማያ አትፍሪ፣ ንገሪኝ። ማን ነው እንደዚህ ያደረገሽ? በቃ አባዬ እረፍት እንድታረግ እንተዋት። ነገ የሆነውን ነገር እንሰማለን። ይሻላል? አዎ አባዬ ደህና ትሆናለች። በቃ አንተ ሂድና ተኛ። ከኔ ጋር ትተኛለች። እሺ በቃ እኔ ልሂድ። ደህና እደሩ። እሺ ደህና እደር አባዬ። ሳሌ የት ሄደ ነው በዚህ ሰዓት? ወደ ውጭ ወጣ ነው? እዚሁ ነበርኩ፣ ውጭ አልወጣሁም። ዋልዘታ ሂጅ። ሰለሞን ፊትህ እኮ ልክ አይደለም። ለምን እውነቱን አትነግረኝም? ምንም አይደለም እባክሽ። እንዴ እንደዚህ እየሆንክ እያየሁህ ምንም አልሆንኩም ትለኛለህ? ቆይ ለምን እውነቱን አትነግረኝም? ማያን ትንሽ አመም አድርጓታል። ማያን? አዎ ትንሽ አመም አድርጓት ውሃ እየሰጠኋት ነበር። በዛውም እያየኋት ነበር። ምን? ማያ የት ናት? ሮዛ ክፍል ነው ያለችው። ነው? እሺ ወይ ይሁንሽ አልነገርሽም። በቃ አታልቅሽ። ሳልቅሽ እኮ የሚፈጠር ነገር የለም። በቃ ዝም በይና ነገር እናወራለን። እሺ አታልቅሽ በቃ። ማያዬ የኔ ልጅ ምን ሆነሽ ነው? እባክሽ ንገሪኝ። እማዬ ምንም ነገር የተናገረች እኮ አይደለም። ዝም ብላ ነው የምታለቅሰው። የኔ ልጅ ማያዬ ምንድን ነው የሆነችው? ምንም አልነገረችሽም? ምንም አልነገረችም። ማያ በቃ አታልቅሽ። ሂሩት በቃ ነይ እንተኛ። እነሱ እዚህ ረፍት ያድርጉ። ሰለሞን እባክህን ዛሬ እንኳን ከልጆቼ ጋር ልተኛ። ምን ማለት ነው እሱ? ለምንድን ነው እዚህ ተጣበሽ ለሶስት የምትተኙት? አባዬ ይበቃል እባክህ። ዛሬ እንኳን እማዬ ከኛ ጋር ትደር። እሺ ደህና ደሩ። እማዬ እኔ በቃ ተኛ። እሺ
አትጩይ። ዝም ብለሽ ብታዳምጪኝ ይሻልሻል። የዚህ ቤት ባለቤት እኔ መሆንን ደግሞ አትርሺ። ጋሼ ልቀቀኝ። ምን እያደረክ ነው? እኔ እኮ የቤት ሰራተኛ ነኝ። ለምንድን ነው ህይወት የሚበጠብጡት? ሰዎች እንዲህ አይነት እድል ሲሰጣቸው እኮ ደስተኛ ነው መሆን መቻል አለባቸው። ቆይ ምንድን ነው የምትፈልጊው? ስደት፣ ችጋር፣ እሱን ነው የምትፈልጊው? እባክህ ተወኝ ጋሼ፣ እባክህ ልቀቀኝ። ልቀቀኝ ጋሼ። ዝም በይ እያልኩሽ እኮ። ማያ ሳትፈልግ የሚሆን ምንም ነገር የለም። ሄሎ ማዬ። አረ ምንም አልሆንኩም። ትንሽ ጉንፋን ይዞኝ ነው። ደህና ነኝ። አንቺ ደህና ነሽ? ዛሬ መጥቼ ያሻለሁ። ምንም ሮዚ ሂጂና ያት ብላኝ ነው። በዛ ላይ ደግሞ ናፍቀሽኛል። በሰላም ነው? እሺ እናቴ እመጣለሁ። ቻው።
እንዴት ነሽ? ዛሬ ደግሞ በጣም አምሮብሻል። እኔ የምልሽ የቤት ሰራተኛ ሆኖ እንዲህ ማማር ይቻላል እንዴ? በጣም ያስደንቃል። ጋሼ ደህና ዋሉ? ደህና ነኝ። እኔ የምልሽ የቤት ሰራተኛ ሆነሽ ተሸሽገሽ ከምትኖሪ ለምን አንዳንድ ጊዜ ከኔ ጋር ወጣ አንልም? ምናልባትም እኮ የተሻለ ህይወት ሊኖር ይችል ይሆናል። ምን ይታወቃል? እባክዎት ጋሼ እንደዚህ አያውሩኝ። እኔ ስራዬን ልስራበት። አንቺ ደግሞ የእውነት ትደነግጫለሽ እንዴ? እንዴ ቀልዴን እኮ ነው። ምን ትንሽ አሞጋገስኩሽ እንጂ ሌላ ምን አልኩኝ? ደግሞ ስትደነግጪ በጣም ነው የሚያምርብሽ። የሚገርምሽ ነገር ዛሬ ምንድነው ያለ ውትሮ በጣም ተጨንቃል። ግን እኮ ሰለሞን ራሱ ባይኑ እስካላየ ድረስ ሞታል ተብላል። እሷን የሚያምናት ይመስላል። እሺ እኔ ምን ላድርግልህ? ግን ከሮዛ ጋር ያለው ሁኔታ ላስብነው ሀሳብ አይሆንም። ማለቴ ልንጠቀምባት አንችልም? እሺ አባ እንደምትለው አደርጋለሁ። ግን እስከ መቼ ነው ከሰለሞን ጋር ተደብቀ የምንኖረው?
እንዴት አደርሽ ሮዛ? ደህና አደርክ አባዬ? እስካሁን ስራ አልሄድክም እንዴ? አልሄድኩም። ትንሽ እረፍት ላደርግ ተኝቼ ነበር። እሺ። እናትሽስ? እማዬ ከማያ ጋር ኪችን ናቸው። ምን? ቆይ ማያዬ ምንድን ነው የሆንሽው? እኔ ልጅ ማሉኩ ማያዬ ማታ ምንድን ነው የተፈጠረው? ቆይ የሆነ ነገርማ ሆነሻል። ማሉኩ መማዬ በቃ ተይኝ። ማያዬ እኔ እኮ አውቅሻለሁ በደንብ። የሆነ ነገርማ ሆነሻል። የተፈጠረውን ነገር ንገሪኝ እባክሽ። እኔ እኮ እናትሽ ነኝ የኔ ልጅ። እሱማ ግን ምንም የተፈጠረ ነገር የለም። ምንም ሳይፈጠር እንዴት እንደዚህ ትሆኛለሽ? እባክሽን የኔ ልጅ ለእኔ ትደብቅኛለሽ? እባክሽ ልጄ ንገሪኝ። እማዬ አታስጨንቂኝ። ምንም የተፈጠረ ነገር የለም። እያለቀሽ እኮ ነው። በዛ ላይ ማታ ልክ አልነበርሽም። እባክሽን የኔ ልጅ ንገሪኝ እባክሽ። አሞኝ ብቻ ነው በቃ ተይኝ እማዬ። ያለ ምክንያትማ እንደዚህ እንደማትሆኝ እኮ አውቃለሁ። አይደለም እኮ በይ ንገሪኝ። አመለጥን አይደል? ንገረኝ፣ ማን ነበር ሲያሮጥን የነበረው? ሌባ ነው ወይስ እብድ? ብታይ በጣም ትልቅ ወፍራም ሰውዬ ነው። ስለት ይዞ ወደኛ ሲመጣ ነበር። ብታይ ግድንግድ ሰውዬ ነው። ስለት ገጀራ ይዞ ወደኛ ሲጠጋ። ገጀራ? አዎ ገጀራ። ይቅርታ በጣም ችግር የለውም። ብታቅፊኝም ደስ ይለኛል። እሺ በቃ አሁን እንሂድ። ነው በለው እየተጧጧፍን። አምጣው ስልኬ። ምን ነው እህቴ ስለሆንሽ አያገባኝም እንዴ? እባክህ እህት አይደለሁም። ለእኔ አንድም ቀን አስባ አታውቅም። አታስመስል። እያስመሰልኩ አይደለም ሮዚ፣ እውነቴን ነው። አስብልሻለሁ። አሁን ባይሆን ንገሪኝ፣ ከልጁ ጋር ያላችሁ ነገር እንዴት ነው? ምንም የምነግር ነገር የለም። ምን ማለት ነው? ምንም የሚነገር ነገር የለውማ። እና ታዲያ ለዛ ነው 10 ፎቶውን ዙም እያረግሽ የምታዩ? ሂድ እባክህ ለዛ። አሁን ምንድነው የማደርገው? ሮዚን እንደማያት ከሆነ ከልቧ ነው ፍቅር እየያዛት ያለው። የብሩክን ነገር የሆነ መፍትሄ መስጠት አለብኝ። ካልሆነ እያየኋት ትጎዳለች። ይኸውልህ ብሩክ፣ ሮዛ እንደምፈልገው ከኔ እንድትርቅ አድርጋታል። ስለዚህ እኔ እናንተ መሀል የነበረው ስምምነት አብቅቷል። ቆይ ምንድነው? አላመንከኝም ነው?
አይ እኔ እንጃ ብቻ ስላልጠበቅኩ ነው። ስታየኝ ሮዛ ማማለል የምችል አልመሰለህም? እኔ እንደዛ አላልኩም፣ ግን ምናምን የሚባል ነገር የለም። ይልቅ በእናትህ ተነስና እንሂድ። ወዴት ነው የምንሄደው? ወደ እነ ሮዛ ነው። ስማ ምንም ቢሆን ግን አብሮ አደጌ ናት። ምንም ክፉ ነገር እንዲገጥማት አልፈልግም። እና ክፉ ነኝ እያልከኝ ነው? አይ እኔ እያስጠነቀቅኩ ነው። ይሄ ነገር መጨረሻው ያምራል መሰለኝ። እሺ ይቅር። እኔ የረዳሁ መስሎኝ እንጂ ከማላቃ ሴት ጋር መቀባበጥ አልፈልግም። እሺ በቃ ተነስና እንሂድ። ምን አብቅቷል ማለት? ማለትማ ሮዛ እናንተ አንድ ላይ ስትሆኑ አያለሁ። ግን ደግሞ ይሄ የእውነት የመነጨ ስሜት ነው ወይም ጨዋታ ነው የሚለው ነገር አላውቅም። ይኸውልህ ብሩክ፣ ሮዛ እንደ እህቴ ናት። መቼም ቢሆን እንድትጎዳ አልፈልግም። ኪሩ፣ ነገሩ እንዴት እንደተጀመረ ታውቃለህ። አሁን ገና ሮዛን እኔ ከልብ ወድጃታለሁ። እሷ እንድትጎዳ ደግሞ አልፈልግም። እውነትህን ነው የምትለኝ? ወደሃታል? አዎ ኪሩ፣ አሁን የምነግርህ ከልቤ ነው። እሷን መጉዳት አላማ አይደለም። ይኸውልህ ብሩክ፣ አሁን እያልከኝ ያለው ካለህበት ስሜት ተነስተህ ከሆነ እኔ በጣም ደስተኛ ነኝ አብራችሁ ብትሆኑ። ምንም ቢሆን ሮዛ እህቴ ናት። እንድትጎዳ በጭራሽ አልፈልግም። እኔም እኮ ሮዛ እንድትጎዳ አልፈልግም። ይኸውልሽ እማዬ፣ ይሮቴ እንዴ ምንድነው እሱ? አንድ ላይ አደርሽ፣ እንደገና ደግሞ አንድ ላይ ልትውይ ነው እንዴ? ሰለሞን፣ ማያ የሆነ ነገር ሆናለች፣ ግን ልትነግረኝ አልፈለገችም። ምን ሆነች? አላውቅም። በቃ ችግር የለውም። አንቺ እስቲ ግቢ፣ አንዴ ብቻ ይላውራት። ይሻላል? እሺ ከነገረችው